ሰላም ጤና ይስጥልኝ። እንዴት ናችሁ? ፍሬዘር ነኝ። ይህን ሰሞን በተፈጠረው ጉዳይ ላይ ብዙ የኢትዮጵያ ሕዝቦች ጥያቄ እንደተነሳባችሁ አይቻለሁኝ። ከነዚህም ጥያቄዎች መካከል ለምሳሌ አንተና እሱ ምንድነው ያገናኛችሁ ወይ ደግሞ መች ነው የተገናኛችሁት? ያ ማለት በቀልም ጭምር ነው ያደረግከው? ከዚህ በፊት ግንኙነት ነበራችሁ? ከዛ በመካከላችሁ በተፈጠረ ወይ አለመግባባት ወይ በተለያየ መንገድ ተበቅለው ነውና መጀመሪያም ግንኙነት ነበራችሁ የሚል ጥያቄ አንስታችሁ ነበር። ሁለተኛ ደግሞ እንዴት በአንዴ ከአዲስ አበባ በዛች ቅስፈት ብቻ ከአዲስ አበባ ሊመጣ ቻለ? ይሄማ የቆየ ግንኙነት እንደነበራቸው ያስታውቃል የሚል ጥያቄም ተነስቶባችኋል። በሶስተኛ ደረጃ ደግሞ ቃላቶቹን እንዴት ልታወቃቸው ቻልክ? ያ ማለት በርገር ልክልሃለሁ ምናምን ሲል ዝም ብለህ እንዴት አክሰፕት አደረግከው? ማለት በርገር የሚለው ቃል በራሱ እያወራ ያለው ስለ መቀመጫው እንደሆነ እንዴት ልታወቅ ቻልክ የሚባሉ ጥያቄዎች አሉ። እና በዚህም የተነሳ ባትሆን ኖሮ እንደዚህ አይነት ነገሮችን ልታወቅ አትችልም የሚል ጥያቄዎች ተነስተዋል። በአራተኛ ደረጃ ኢሞጂዎችን ሲጠቀም ነበር እሱም በሚልክበት ሰዓት እሱም አብሮ እየላከ ነበርና ይሄ ደግሞ ያው ስለወደደ ስለተመቸው ነው ይህንን ያደረገው የሚል ጥያቄዎች ተነስተዋል። በአምስተኛ ደረጃ ደግሞ ያው ኮንተንቶቹ እና የሰሞኑ ጉዳይ ተገጣጠመ። አሁን እኔ የምሰራቸው ኮንተንቶች አይታችሁ ከሆነ በዩቲዩብ ላይ ስለ ፍቅር ግንኙነት፣ ስለ ትዳርና አጠቃላይ ደግሞ ስለ ወሲብ ነክ ነገሮች ስለሆነ እሱም አንተ ራስህ እንደዛ ባትሆን ኖሮ እንደዚህ አይነት ነገሮችን አታወራም የሚል ጥያቄዎች ተነስቶባቸዋል። ብቻ በአጠቃላይ የአብዛኞቻችሁ ጥያቄ የሚሆነው ይሄ ነው። ወደ እኔ እንድትዞሩ ያደረጋችሁ አንተ ራሱ እንደዛ ነህ፣ አንተ ራሱ ባትሆን ኖሮ የሰው እንትን ሊል አይችልም ነበር የሚሉ የተለያዩ ጥያቄዎች ተነስተዋል። ዞሮ ዞሮ ግን አንድ ልነግራችሁ የምፈልገው ነገር ምንድን ነው፣ እኔ ያው ከመጀመሪያውም እንደምታውቁኝ ኮንተንቶች የምሰራቸው ከፍቅር ግንኙነት ጋር የተገናኘ ነው። ከዛ ትዳር፣ ከዛ ደግሞ ያው ተምኔል ላይ ያያችኋቸው ነገሮች ናቸው። ስለ ወሲብ ነክ ነገሮች አሉ። ግን አንድ መጠየቅ የምፈልገው ነገር ምንድነው፣ የኢትዮጵያ ሕዝብ ትዳር ውስጥ ወሲብ የለም እንዴ? ስለ ወሲብ አይወራም ትዳር ውስጥ? እስቲ ይህን መልሱልኝ። በፍቅር ግንኙነት ውስጥ ኦኬሽ፣ ያው በእርግጥ ቪዲዮዎች ላይ አብዛኞቹ ላይ ታችሁ ከሆነ ቢፎር ሜሬጅ የሆነ ነገሮችን ብዙ ማላበረታታ አይነት ወንድም ነኝ። በትዳር ውስጥ እስካላችሁ ግን ሴቶች ባሎቻችሁ ማስደሰት አለባችሁ። ባሎቻችሁን ለማስደሰት ከፈለጋችሁ እነኝን አድርጉ። ወንዶች እንደዚህ ነገሮች ይፈልጋሉ ብዬ አጠቃላይ ስለ ወንዶች የወሲብ ባህሪ ለሴቶች እያቀረብኩ እየተናገርኩ ነበረ። እና ምንድነው ያጠራጠራችሁ ነው? ስለ ወሲብ መወራት የለበትም ወይም ደግሞ ስለ ወሲብ ያወራ ሁሉ ነው ነገሩ? እንደዛ ነው? እንደዛ አይደለም። ምናልባት ሰፋ ያለ መረጃ ማግኘት የምትፈልጉ ከሆነ ከሰውየው ጋር የተገናኘንበትን ቀን፣ መቼ እንደተገናኘን፣ በምን ምክንያት እንደተገናኘን ዩቲዩብ ላይ ሰርች አስቀምጬላችኋለሁ። እዛ ጋር እየገባችሁ ከነሙሉ ማስረጃው ሄዳችሁ ማየት ትችላላችሁ። ነገር ግን እዚህ ጋር ግን የምነግራችሁ ነገር ምንድነው፣ እኔ አይደለም እንደዚህ አይነት ነገር እናንተ እንዳሰባችሁት ለሆነ ይቅርና ከገዛ ወንድሜ ጋር እንኳን አንድ አልጋ ላይ ልጆች እያለን ፋዘር ጋር ስንተኛ እንዲነካኝ ማልፈልግ ማለት ራስጌና ገርጌ ነው የምተኛው። አንድ ብርድ ልብስ ውስጥ ራሱ ለብሰን አብረን ተኝተን አናቅም። እስቲል አሁንም ባለሁበት እንደው በቤተ ክርስቲያን ውስጥ በተለያዩ ቦታ በሚደረጉ አንድ ላይ የመሰብሰቢያ ቦታዎች ላይ እንኳን ስንተኛ ስናድር ወንዶች ባሉበት ሴቶች ባሉበት ስንተኛ ወንዶች ተሰብስበው ሲተኙ እንኳን ያው ያቁኛል ብዬ አስባለሁ። እኔ ተነጥዬ ለብቻዬ ነው የምተኛው። ለምን? ኔቸሬ በራሱ አይፈቅድም፣ አልወድም እንደዚህ አይነት ነገር እና ይገባኛል ከምን አንጻር እንደዚህ አይነት ጥያቄዎች ሊፈጠሩባችሁ እንደቻለ። እኔ ከምሰራቸው ኮንተንቶች አንጻርና ከሱ ጋር ኮንቨርስ ያወሯቸው ነገሮች ጥልቅ እንደሆኑ አይታችሁ ነው። ለማንኛውም እኔ ከሱ ጋር ያወራሁት ጥልቅ የሆነ ነገር ማጥመጃ ዘዴ ነበር። እሺ እንድትረዱኝ የምፈልገው ነገር እሱን ለማጥመጃ ማለት እንዲመጣና ያንን ነገር ለማጋለጥ እንዲጠቅመኝ እና እጅ ከፍንጅ ለመያዝ እንዲጠቅመኝ የተጠቀምኩበት የማጥመጃ መንገድ እንጂ እኔ እንደዛ ሆኜ አይደለም። ያው ታውቃላችሁ አንድ ሰው አሳ ማጥመድ ከፈለገ አሳው የሚፈልገውን ነገር ነው አይደለ መረቡ ላይ አድርጎ ወይ ደግሞ ማጥመጃው ላይ አድርጎ የሚሰጠው። ከዛ አሳው የሚፈልገውን ነገር ሲያገኝ ያው መንጠቆ ውስጥ ይገባል ማለት ነው። በዚህ መንገድ ነው እሱ የሚፈልገው የወንድ ያ ነገር የነበረን ሰው ነበረ። እንደዛ ሆኜ አወራሁትኝ፣ አስመጣሁት። እንግዲህ አይታችኋል የተፈጠረው ነገር። እኔ የግል ጸብም የለኝም እና አንዳንዶቻችሁ ደግሞ ካንተ ጋርም ያልጨረስነው ነገር አለ፣ ካንተ ጋርም ያልጨረስኩት ነገር አለ ብላችሁ ይሄ ራሱ ጥያቄ ፈጥሩባችኋል። ይሄ በግል ግንኙነት እንዳለኝ የሚያሳይ መስሎ ተሰምቷችኋል። አብዛኞቻችሁ እንደዛ ነው የተረጎማችሁት። ነገር ግን እንደዛ አይደለም። ቪዲዮውን በደንብ አይታችሁት ከሆነ እኔ እናንተማ ያልጨረስነው ነገር አለ ብዬ ስናገር እጄ ላይ
ስልክ ነበር። ቪዲዮ ላይ ይታያል፣ አይታችሁ ከሆነ በአንደኛው ስልክ እየቀረስኩ ነው፣ በዚህኛው ደግሞ እጄ ስልክ ይዣለሁ። ይሄኛውን ስልክ ያስኩት ከመሬት ወድቆ ያነሳሁት ስልክ ነውና ልክ ይሄን ስልክ በእጄ ያስኩት ሰዓት ነው አትምቱት እያልኩኝ ካንተ ጋርም ያልጨረስኩት ነገር አለ ያልኩት። ያ ማለት የያዝኩት ስልክ የሱ ስለመሰለኝ መረጃ ገና አውጥቼ ማጋለጥ ይሆናል አልጨረስኩም ካንተ ጋር ለማለት እንጂ ኢንቴንሽኑ ይሄ ነው እንጂ ሌላ አጸያፊ ነገሮች ሰምቻለሁ። አንዳንዶቻችሁ ጋር ቺት አድርጎበት ነው ምናምን። ኧረ በእግዚአብሔር እኔ በፍጹም እንደዚህ ሪሊ እንደዚህ አይደለም አጋልጣለሁ ለማለት እንጂ አንዳንዱ ለምን ለህግ አልሰጠኸው ምናምን። እውነት እናውራ እስቲ። እናንተ እንደዚህ አይነት ሰው ብታገኙ ለህግ ነው አሳልፋችሁ የምትሰጡት ወይስ እርምጃ ነው የምትወስዱበት? እንደውም እኔ እኮ አትምቱት ብያለሁ። ለምን ቢያንስ የተወሰነ ጥፋት ከተፈጠረ እዛ ጋኛ መልሰን ክስ እንደሚመሰረትብን አውቃለሁ። ስለዚህ አትምቱት። ለምን በቃ መረጃ ይዘናል። ካንተ ጋር ያልጨረስኩት ጉዳይ አለ ማለት አሳልፌ እሰጥሃለሁ የሚል ነገር እንጂ ኢንቴንሽኑ በፍጹም ገና ካንተ ጋር እንደዚህ አይደለም። እና በቻላችሁት አቅም ያው ልባችሁ አይቆሽሽብኝ። ይገባኛል፣ ጥርጣሬያችሁ ልክ አይደለም ማለት አይደለም። አብዛኞቻችሁ ጋር ጥርጣሬ ተነስቷል። ግን እኔ እንደዛ ነገር በሆን ስታስቡት ህዝብ ላይ ፐብሊክ ላይ ወጥቼ እንደዚህ መናገር ይመስላችኋል? ቢያንስ እሱ ለምን መጥቶ አስተያየት አልሰጥም? እስቲ እሱ ለምን መጥቶ ምላሽ ሊሰጣችሁ አልቻለም? እሱ ለምን መጥቶ እሱም እኮ ነው ብሎ ሊያወራ ለምን አልቻለም? ሆነን ቢሆን ነው እሱ ብቻ ለምን ይጋለጣል? እኔ ግን በአደባባይ በድፍረት ነው እናንተ ፊት መጥቼ እየተናገርኩ ያለሁትና አይምሯችሁ የቆሸሸብኝ ኢትዮጵያውያን፣ በዚህ አጋጣሚ ምናልባት ያው የአካሄድ ስህተት አለ። ያ ስህተት ምንድነው? ለህግ አሳልፈ መስጠት ነበረብን። ነገር ግን እንደ አንድ ወጣት ይሄን የማልደግፈው ነገር ሆኖ አግኝቼው ስለተሰማኝ እንደውም እኮ ዱላው ልጅ ነበር። አይታችሁ እኮ ነው ይዘን ሁሉስ ነበር ስንጠብቅ የነበረው። ግን ነገሮች ቀስ እያሉ ስንረዳ በዚህ መንገድ ከሆነ ይሄ ሰው እጃችን ላይ ጦስ ነበር የሚሆንብን። ሶ ያለን አማራጭ የሆነች ቦታ አስገብተን ስልኩን ተቀብለን መረጃ ከወሰድን በኋላ ለማጋለጥ ነበረ። እንደውም ስልኩን ኪሱን ስንፈትሽ ምናምን ያው እጁን ኪሱ ላይ ሲያደርግ ነበር። አይታችሁ ከሆነና በትግል መካከል ስልክ ወድቆ ሳይ ነው ብድግ አድርጌ የሱ ስልክ ስለመሰለኝ። ነገር ግን ስልኩ የሱ አይደለም። ከሮጦ ካመለጠ በኋላ ወይ ደግሞ ከሄደ በኋላ ስልኩን ስናየው የጓደኛችን ነበር። ሶ ይሄ ነው ማለት ነው ያለው ነገር። በተለይ ላይቭ ላይም ትላንትናም ገብቼ ምን ላይ ሰጥቻለሁ ለኢትዮጵያ ሕዝብ ላለባችሁ ጥያቄዎች በሙሉ ያው ጠይቄ ብዙ ሰው አረጋግጧል። ምናልባት ያልሰማችሁ ሰዎች ካላችሁ በአቤል አቡና ቤት በተደረገው ውይይት በጣም ብዙ ሰዎች ጥያቄዎቻቸው ተመልሶላቸዋል። ኦልሞስት ቪዲዮም ለቀቅ ያለው ዩቲዩብ ላይ ምን እንደተፈጠረ ህዝቡ ለምን ወደ እኔ ዞረ የሚለውን ነገር ማብራሪያ ሰጥቻለሁኝ ከነ ማስረጃው። ቴሌግራም ላይም ቲክቶክ ላይም አብዛኛው ጥያቄ የተፈጠረባቸው ቲክቶክ ለማን ነው ስክሪንሾት አድርገህ ስለለቀቀው ቆርጠህን የለቀቀው ከሱ ጋር መጀመሪያ ያወራችሁትና ሳትስማሙ ቀርታችሁ ነው ያጋፈጥከው የሚላለ። አሁን ግን ስክሪን ሪከርድ እያረኩላችሁ ከመት ጀምሮ እንዳወራን ከስንት ሰዓት ጀምሮ እንዳወራን ሙሉ ፍሬዘር ፈቃዱ የሚል ዩቲዩብ አካውንት ላይ ለቅቅ ያለው እና ፕሊዝ በዚህ አጋጣሚ አሁንም አትርሱኝ፣ ኮፒ ሊንክ አድርጉልኝ። ይሄንን ነገር ከኔ ጋር የምትቃወሙ ሰዎች፣ ከኔ ጎን የሆናችሁ ሰዎች ኮፒ ሊንክ፣ ላይክ፣ ፌቨራይት አድርጉልኝና አካውንቴ ስቲል ዋርኒንግ ውስጥ ነው ያለው። አይታወቅም እንዳልኳችሁ ከተሰመረ ሊንክም በኋላ ሊዘጉት ስለሚችሉ የተለፋበት አካውንት ስለሆነ ኮፒ ሊንክ አድርጉልኝ። ከዛ በተረፈ ግን አመሰግናለሁ።